ለመዘመር ሲቆም ማይኩን ሲይዝ አይኑን ጨፍኖ አይኑን ጨምቆ ከዛ ግንባሩን አጨማዶ በቃ የሆነ ደስ የማይል የፊት እንቅስቃሴ አሳይቶ የሆነ መንፈሳዊ ዓለም ውስጥ እንደገባ አይነት ነገር ራስን የማሰብ በዝማሬ አገልግሎት ውስጥ ያለ በጣም መጥፎ ልማድ ነው። አንዳንድ ዘማሪዎች ያደርጉታል፣ ነገር ግን በጣም ስለለመዱት እንደ ትክክለኛ ነገር ያደረጉት ቀጥለዋል። ነገር ግን በጣም የተሳሳተ ልናስወግደው የሚገባ ትክክለኛ ያልሆነ ነገር ነው። ፊታችን ስንዘምር ምን እያለ እንደሆነ ምን አይነት ነገር ኤክስፕረስ እያደረገ ምን እየገለጸ እንዳለ ምናልባት አንዳንድ ጊዜ ራሳችንን ወይ በቪዲዮ ተቀርጾ ካላየነው በስተቀር ወይም ደግሞ በመስታወት ራሳችንን ካላየነው በስተቀር ይህንን ልናውቅ አንችልም። ነገር ግን በጣም ደስ የማያሰኙ ሰዎችን የሚረብሹ ለመዘመር ሁሉ ሰዎች እንዳይጋበዙ የመዘመርን አፒታይት ሁሉ የሚዘጉ ፌሻል ኤክስፕሬሽኖችን አንዳንድ ዘማሪዎች ሲጠቀሙ እንመለከታለን። ሰላም እንዴት ቆያችሁኝ? ዘማሪ ነው እባላለሁ። ይህ ቻናል በዝማሬ አገልግሎት ላይ እየሰራ ያለ መንፈሳዊና ቴክኒካዊ ፓርት ላይ እያነሳን የምንወያይበት መንፈሳዊ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የደውሉን ምልክት በመጫን ሁልጊዜ የምንሰራቸውን ቪዲዮዎች ማግኘት እንደምትችሉ በትህትና ላሳውቃችሁ ፈልጋለሁ። ይህንን ቪዲዮ ላይክ አድርጋችሁ ጀምሮ በቪዲዮ መጨረሻ ያላችሁን ሀሳብና አስተያየት በኮሜንት ላይ ማስቀመጥ ትችላላችሁ። አብራችሁን ቆዩ። ፌሻል ኤክስፕሬሽን ወይም የፊት እንቅስቃሴዎች ሳናስተውል የምናደርጋቸው ነገር ግን ሰዎችን ለማምለክ እንዲነሳሱ ወይም ኢንስፓየር እንዲሆኑ ሊያደርጋቸው የሚችል ወይም ደግሞ ሰዎች እንዳያመልኩ ሊረብሽ የሚችል በጣም ቀላል የሚመስል ግን ወሳኝ የሆነ ነገር ነው። ስለዚህ እንደ ዘማሪ እነዚህ ነገሮች ብንመለከታቸው እንዲሁም ደግሞ ምን ችግር እንደሚያመጡ ተረድተን ደግሞ መተው ያለብንን ነገር ልንተው፣ ማዳበር ደግሞ ያለብንን ነገር ልናዳብር እንደሚገባ ዛሬ በዚህ ቪዲዮ ጥቂት ለማሳየት ነው በፊታችሁ የመጣሁት። በዝማሬ አገልግሎት ውስጥ በጣም ኢዚሊ ከምንመለከታቸው ነገሮች መካከል አንደኛው ነው የፊታችን እንቅስቃሴ። ስንዘምር ፊታችን ምን እየገለጸ እንዳለ ምን እያሳየ እንዳለ ብዙ ጊዜ አናስተውልም እና ደግሞ ኬርለስሊም ዝም ብለን እናደርገዋለን እና ልማዶቻችን በተደጋጋሚ ያደረግናቸው ነገሮች በፊታችን ላይ ሲታዩ እናያለን። ቪዲዮ ተቀርጾ ቅድም እንዳልኳችሁ በቪዲዮ ወይም ደግሞ በሆነ መንገድ ሰዎች በግልጽ መተው ካልነገሩን በስተቀር አንዳንድ ጊዜ በዘማሪዎች ላይ የሚታዩ የፊት እንቅስቃሴ በጣም የሚያስጨንቅ በጣም ዲፕረስ የሚያደርግ እና ዘማሪውን ምን ያህል እየተጨነቀ እንዳለ በደንብ እንድናስብ የሚያደርግና እሱ ፊት ላይ ያለው ነገር ጉባኤ ወይም ፊት ላይ አካባቢ ያሉ ሰዎች እንዲጋባባቸው ሁሉ የማድረግ ትልቅ አቅምና ጉልበት ያለው ነገር ነው። አይ ነው የዝማሬ አገልግሎት መንፈሳዊ እንደሆነ አውቃለሁ። ከዛ አንጻር ሳይሆን ፊታችን ላይ የምናደርጋቸው ነገሮች የማይጠቅሙ ከሆነ አላስፈላጊ ከሆኑ ልናስወግዳቸው ልንተዋቸው የሚገቡ ነገሮች ናቸው ማለት ነው። ምክንያቱም ልምድ ስለሚሆኑ ማለት ነው። የሆነ ሰው ወይ ሲያደርገው አይተን የለመድነው ነው ወይ ደግሞ በቃ ራሳችን ሳናስበው የተለማመድነው ነገር ሊሆን ስለሚችል ብዙ ጊዜ ፊታችንን በጣም እንደዚህ በቃ ጭምድድ አድርጎ የሆነ ጭንቅ ብሎ በቃ የሆነ እንደዚህ ብሎ መዘመር ብዙ ዘማሪዎች ላይ የተለመደ የፌሻል ኤክስፕሬሽን ነውና ይሄ ታች ሆኖ ለሚመለከት ወይም በቪዲዮ ተቀርጾለት ለሚመለከት ሰው በጣም የሚረብሽ ነገር ነው። ደስ አያሰኝም። በቃ ፊትን ጭንቅ አድርጎ በቃ ጭንቅ ብሎ እንደዚህ አይነት የመዘመር ነገር ማለት መዝሙር በደስታ የምናደርገው ነገር ነው። ፊታችን ላይ በጣም ደስ የሚል ፌሻል ኤክስፕሬሽን ልናሳይ ይገባል። ይህንን ስል እናታል እንዋሽ ምናምን እያልኩ ሳይሆን ነገር ግን የምንዘምረው በጣም ለምንወደው ጌታ ነው፣ የምናገለግለውን በጣም የምንወደውን ነው። ስለዚህ ለሱ የምናቀርበው ነገር በሙሉ በደስታ የሚቀርብ ነገር ነው። ስለዚህ ምንም ፊታችንን እንድናጨማድድ ኮምፕረስ እንድናደርግ ወይም የሆነ ተጨምቀን የምንፈጥረው ወይም የምናመጣው ነገር የለም። ስለዚህ ፊታችን በደስታ ሰዎችም አብረውን መልኩም የሚያገለግሉም ሰዎች ያ ደስታ በሚጋባባቸው መልኩ በደስታ ልናደርግ የሚገባ ነገር ነው። ምክንያቱም የእግዚአብሔር ቤት የደስታ ቤት ነው። አገልግሎትም በደስታ የሚደረግ ነገር ነው። ምንዘምርለትም ጌታ በደስታ ምንዘምርለት ነው። መዝሙርም በደስታ የሚደረግ አገልግሎት ነው። ስለዚህ ይሄንን በማሰብ ፊታችን ላይ የምናሳያቸው ያልተገቡ ልማዶችና ያልተገቡ እንቅስቃሴዎችን ልንተዋቸው ይገባል። ፈገግ ብለን በጣም ደስ ብሎን በደስታ አምላኩን እንደሚወድ ለአምላኩ በደስታ ሊዘምር እንደመጣ ሰው ልንዘምር ይገባል ማለት ነው። እዚህ ላይ ግን ጥቂት ማንሳት የምፈልገው ሐሳብ አለ። ለምንድን ነው ባድ የሆኑ ፌሻል ኤክስፕሬሽኖች ወይም ፊትን ጨምቆ አስጨንቆ እንደዚህ ብሎ በቃ ማይኩን ጭምድ አድርጎ እጅን እንደዚህ በቃ የማንሳታችን ሳይሆን የሆነ ባድ በቃ የሚረብሽ የፊት እንቅስቃሴ ብዙ ጊዜ ለምንድን ነው የምናሳየው ብለን ስናስብ ሁለት ዋና ምክንያቶች ለነዚህ
ምክንያት ሊሆኑ ይችላሉ የማሰባቸው ነገሮች አሉ። አንደኛው ዜማው በሚቀጥርብን ጊዜ እንደዚህ አይነት ፌሻል ኤክስፕሬሽን ልናሳይ እንችላለን። መዝሙሮች እየዘመርን ዜማቸው በጣም የሚቀጥን ከሆነ መከበዱ የመዝሙሩ ቅጥነት ወይም የዜማው ቅጥነት በጣም እንደከበደን በጉሮሯችን ቱቦዎች ይቆማሉ፣ ፊታችን እዚህ ጋር ግንባራችን ይጨመደዳል፣ በጣም ስትረስፉል እንሆናለን፣ አዘማመራችንን ይቆጣጠረዋል እና ያ በቃ ተጨምቀንና ተጨንቀን እንድንዘምር አንድ ምክንያት ሊሆን የሚችል ነገር ነው። ስለዚህ በተቻለ መጠን ሪላክስ አድርጎ ዘና ብሎ ፈገግ ብሎ በደስታ ለመዘመር ምቹ የሆነንን የምንዘምርበትን ድምፅ መርጠን በደንብ ተዘጋጅተን መዘመር አለብን ብዬ አስባለሁ። ምናገለግለውንም ህዝብ በዚህ ምክንያት ዲስተርብ ማድረግ የለብንም። እኛም ደግሞ እየተጨነቅንና በጣም ደስ የማይል የፊት እንቅስቃሴን እያሳየን መዘመር ስለማይኖርብን ማለት አንደኛው ዜማ ቀጭን በሚሆንብን ጊዜ ለመዘመር ስለምንቸገር እንደዚህ አይነት የፊት እንቅስቃሴዎችን ልናሳይ እንችላለን። ስለዚህ ይህንን ማስወገድ ይኖርብናል ማለት ነው። ሁለተኛው መንፈሳዊ ለማድረግ በምንጥር ጊዜ ነው። ይሄ እንግዲህ ልማድ ነው። መንፈሳዊ ነገር ከፊት ማጨማደድ፣ ከመጨመቅ፣ የሆነ ግንባራችንን ከመጨምደድ ወይም በጣም ጨፍኖ አይናችንን በጣም እንዲጨምቅ ከማድረግ የሚመጣ ምንም አይነት ከዚህ ጋር የሚገናኝ ምንም አይነት ነገር የለውም። ነገር ግን ብዙ ጊዜ ገና ማይኩን ስንይዝ ወይም ለመዘመር ስንነሳ እንደዚህ አይነት የፊት እንቅስቃሴዎችን ከመንፈሳዊ ነገር ጋር የማያያዝ በጣም እንዲህ በግልጽ ለዚህ ዓላማ ነው የማደርገው ባንልም የተደበቀ እንዲህ አይነት ምክንያቶች ብዙ ጊዜ በዝማሬ አገልግሎት ውስጥ ይስተዋላሉ። ልክ ገና ሰው ለመዘመር ሲቆም ማይኩን ሲይዝ አይኑን ጨፍኖ አይኑን ጨምቆ ከዛ ግንባሩን አጨማዶ በቃ የሆነ ደስ የማይል የፊት እንቅስቃሴ አሳይቶ የሆነ መንፈሳዊ ዓለም ውስጥ እንደገባ አይነት ነገር ራስን የማሰብ በጣም የተሳሳተ ልማድ አለ። መንፈሳዊ ነገር ግን ከዚህ ከምናሳየው ፌሻል ኤክስፕሬሽን ጋር በፍጹም የሚገናኝ ነገር የለም። በሌላም ቪዲዮ አንስቼው አውቃለሁ። መንፈሳዊ ነገር ተጨማደን ተጨምቀን ወይም በጣም ጨፍነን የምናመጣው አመጠን ጎትተን የሆነ በቃ የተለየ መንፈሳዊ ነገር ለማስመሰል ጥረን የምናመጣው ምንም አይነት ነገር የለም። መንፈሳዊ ነገር ከራሱ ከእግዚአብሔር በመንፈሱ አማካኝነት ወደኛ የሚፈስ ነው። ስለዚህ የልብ መከፈትና እውነተኛ የሆነ እግዚአብሔርን የመፈለግ በደስታ እግዚአብሔርን በማምለክ ውስጥ ያለ ትልቅ በረከት እንጂ ከዚህ ፌሻል ኤክስፕሬሽን ጋር የሚገናኝ ነገር አይደለም። ስለዚህ ባይ ዲፎልት እንኳን ገና ለማገልገል ስናስብ እንደዚህ አይነት ልምምዶች ካሉብን ራሳችንን ትሬን ልናረግ ይገባል፣ ራሳችንን ልናስለምድ ይገባል። መንፈሳዊ ነገር ከዚህ ጋር በፍጹም የሚገናኝ ነገር እንዳልሆነ በመረዳት በደስታ እግዚአብሔርን የማገልገል ፌሻል ኤክስፕሬሽናችን በደስታ ሆኖ ለመዘመር ራሳችንን ማለማመድ አለብን። ያንንም ለምደነው ነው። ገብቷችኋል? ይህንን ፊት የማጨማደዱ ምናምኑን ለምደነው ነው። በቃ ሳናቀው የሆነ በኳየር ውስጥ በጸሎት ቦታ ምናምን በቃ መንፈሳዊውን ነገር በቃ ልክ ስንገባ የሆነ ነገር የማረግ ፌሻል ኤክስፕሬሽናችንን እሱ ልማድ ለምደነው ስለሆነ የመጣው ነው። ይህንንም ያንን እየተውን በደስታ ፈገግ ብሎ በእግዚአብሔር ሕዝብ ፊት በእግዚአብሔርን ፊት በደስታ በቃ አምላኩን በደስታ ለማገልገል እንደመጣ ሰው በጣም ፈገግ ብለን በደስታ የመዘመርን ልማድ ራሳችንን ማለማመድ ይኖርብናል። ፌሻል ኤክስፕሬሽን በጣም ጤነኛ ካልሆነ ደስ የማያሰኝ ነገር ነው። በምንሰራቸው ቪዲዮ ክሊፖች፣ በሚቀረጹ ቪዲዮዎች ላይ፣ በምንገኝበት ጉባኤ፣ በምናገለግልበት ቦታ ሁሉ በጥንቃቄ ልናደርገው የሚገባ በጣም ጥቂት ነገር የሚመስል ነገር ግን ዲስተርብ የሚያደርግ የሚረብሽ ነገር ነው። ለእኛም አይጠቅምም፣ ለምናገለግለውም ህዝብ የሚጠቅም አይደለም። ደስታ የሚጋባ ነገር ነው። ስናገለግል የእውነት በጌታ ፊት በጣም የምራችንን ሴሌብሬት ልናረግ ይገባል። የምራችንን ደስ ሊለን ይገባል። ይህንን ደግሞ በእውነተኛ ደስታ ራሳችንን ማለማመድ ይገባል። መጽሐፍ ቅዱስም ሲናገር በጸሎት ቤቴ ደስ አሰኛቸዋለሁ ነው የሚለው። ስለዚህ እግዚአብሔር ደስ በሚሰኝበት እኛም ደግሞ ደስ በምንሰኝበት ቦታ ስለሆነ ያለ ነው። ስለዚህ በደስታ የእውነት በፊታችንም በውጫዊ ነገራችንም ያ ደስታ እየታየ በእግዚአብሔር ፊት ልናገለግል ይገባል እንጂ ጤነኛ ያልሆኑ የፌሻል ኤክስፕሬሽኖች መንፈሳዊ ይዘትም የላቸውም። በዚህ መንገድ የሚመጣ መንፈሳዊ ነገርም የለም። ስለዚህ ይህንን ልናቆምና ልናስወግድ የሚገባው ነገር በጣም ቀላል የሚመስል ነገር ግን ስህተት የሆነ ነገር ስለሆነ ምናልባት እንደ ወንድም ይህንን ሀሳብ ሼር ላድርጋችሁ ብዬ ነው በፊታችሁ የመጣሁት። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። ይህንን ቻናል እዚህ ድረስ መጥታችሁ ሰብስክራይብ ካላደረጋችሁ በእርግጥ እንደምትጠቀሙበት ስለማምን ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። ያላችሁን ሀሳብና አስተያየት ሁሉንም እቀበላለሁ። በኮሜንት ላይ እንድታስቀምጡልኝ በትህትና ጠይቃችኋለሁ። ኔክስት በሌላ ጠቃሚ ቪዲዮ መመለስ ይሆናል። ቴንክ ዩ ሶ ማች። መልካም ይሁንላችሁ።